ሁላችንም በህይወታችን ውስጥ የምንፈልገው አንድ ነገር አለ። በገንዘብ የማይገዛ፣ በዝና የማይገኝ፣ በስልጣን የማይለቅ ነገር ግን ከሁሉም በላይ ዋጋ ያለው እኛ የልብ እረፍት ወይም ሰላም እንለዋለን። ራስንም ተመልከት። መጡ ያስፈራሩት ነበር። አንዳንዴ በድንጋይ ይወጉታል፣ አንዳንዴ ከባድ ድብደባ ይፈጽሙበት ነበር። አንድ ቀን በጣም ከመደብደቡ የተነሳ ለብዙ ቀናት በሞትና በሕይወት መካከል ሆኖ ቆይቷል። ነገር ግን ቅዱስ ራእዩ ጥቃቱ በበረታበት ቁጥር ጸሎቱን የበለጠ ያጠነክር ነበር። ምክንያቱም ይህ ጥቃት ጸሎቱ ጠላትን ምን ያህል ያስጨነቀውና ኃይሉን እያደከመው እንዳለ የሚያሳይ ምልክት መሆኑን ተረድቶ ነበር። በመጨረሻም በትዕግስቱና በማያቋርጠው ጸሎቱ አጋንንትን ድል ነስቶ ታላቅ የመንፈስ ቅዱስ ጸጋ ተቀበለ። ጸሎት ስንጀምር የሚመጡብን ፈተናዎች የጸሎት ውጤት ሳይሆኑ ጸሎቱ ያጋለጣቸው የውስጣችን ድክመቶች ናቸው። አንድ ሰው ቤቱን ሲያጸዳ አቧራው እንዳይበን ነው። ነገር ግን የጽዳቱ ሂደት አካል ነው። ጸሎትም የልባችን ቆሻሻዎች በማጋለጥ እንድናጸዳቸው ይረዳናል። አንድ መነኩሴ በኃጢአት ፈተና ክፉኛ ይሰቃይ ነበር። ቀንና ሌት ወደ እግዚአብሔር ጌታ ሆይ ይህን ፈተና አሁኑ ከኔ ላይ አንሳው እያለ ይጸልይ ነበር። አንድ ቀን መልአክ ተገልጦለት እንዲህ አለው፣ እግዚአብሔር ጸሎትን ሰምቷል። ነገር ግን እወቅ፣ ይህ ፈተና የተፈቀደብህ ለነፍስህ ጥቅም ነው። ትዕቢተኛ እንዳትሆንና ሁሌም በእርሱ እንድትታመን ያደርጋል። አሁንም እንዲወገድልህ ትፈልጋለህን? መነኩሴውም በችኮላ አዎ አሁኑን ይወገድልኝ። ፈተናውን በቅጽበት ከእርሱ ላይ ተወገደ። መነኩሴውም ታላቅ ደስታና ሰላም ተሰማው። ነገር ግን ከደስታው ጋር ስውር የሆነ የትዕቢት መንፈስ በልቡ ገባ። በቃ አሁን እኔ በራሴ ጸሎትና ጥንካሬ አሸንፌያለሁ፣ እንደዚህ ብሎ ያስብ ነበር። በዚህም ምክንያት እግዚአብሔር መጠጋቱን አቆመ። ብዙም ሳይቆይ መጀመሪያ የፈተነው ከነበረው ኃጢአት በብዙ እጥፍ በሚከፋ ኃጢአት ውስጥ ወደቀ። በፈተና ውስጥ መውደቅ የውጊያው መጨረሻ አይደለም። ዋናው ነገር በወደቅን ቁጥር በእግዚአብሔር ምሕረት ታምነን እንደገና መነሳትንና ጸሎታችን መቀጠል። ምክንያቱም ጦርነቱ የሚሸነፈው ፈጽሞ ባለመውደቅ ሳይሆን በወደቁ ቁጥር ተስፋ ሳይቆርጡ በመነሳት ነው። የጸሎት ኃይል ያለ ንቃት ደካማ ነው። ከጸለይክ በኋላ ዓይንህን፣ ጆሮውን፣ ልብህን ሳትጠብቅ በቀጥታ ወደ ፈተና ብትሄድ ጋሻ ለብሶ የከተማውን በር ክፍት አድርጎ እንደተወ ወታደር አስብ። በእርግጥ ጠላት ይገባል። ያለ ትህትና የሚደረግ ጸሎት ባዶ ነው። አንዳንዴ አሁን ጸልያለሁ ቅዱስ ነኝ ብለን እናስባለን። ግን እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የበረሃ አባቶች ሁል ጊዜ ኃጢአትን በእንባ በእግዚአብሔር ፊት አኑር ምሕረቱም ይሸፍናል ይሉ ነበር። ጸሎት ቃላት ብቻ አይደለም፣ ሕይወት ነው። ብትጸልይ ነገር ግን ድርጊትህ ከጸሎትህ ጋር የሚቃረን ከሆነ ትወድቃለህ። ቅዱስ ጳውሎስ ሳታክቱ ጸልዩ ይላል። ይህ ማለት ጸሎት ከንስሐ ከትግልና ከእምነት ጋር መያያዝ አለብን። ስለዚህ ከጸለይም በኋላ ብንወድቅ ምን ማድረግ አለብን? ተስፋ አትቁረጥ። ተስፋ መቁረጥ የሰይጣን ትክክለኛው ድል ነው። ይልቁንም ወዲያውኑ ተናዘዝ፣ ወደ ጸሎት ተመለስ። ጌታ ኢየሱስ ክርስቶስ ሆይ ማረኝ በል። ይህች አጭር ጸሎት ከልብ ስትጸለይ ብዙ ነፍሳትን አድናለች። ይህን አስታውስ፣ እግዚአብሔር የምትወድቅበትን ጊዜ ብዛት አይመለከትም፣ ይልቁንስ የምትነሳበትን ጊዜ ብዛት ይመለከታል። በቀን 7 ጊዜ ብትወድቅም 7 ጊዜ ተነሳና እንደገና ጸልይ። ለዚህ ነው ቅዱስ እንጦንስ ትልቁ ክብር በፍጹም አለመውደቅ ሳይሆን በወደቁ ቁጥር መነሳት ነው ያለው። ስለዚህ ስንጸልይም ለምን እንወድቃለን? ምክንያቱም ጸሎት የትግሉ መጨረሻ ሳይሆን የትግሉ መሳሪያ ነው። ሰይጣን የሚወድቁትን አይፈራም፣ የሚነሱትንና መጸለይ የሚቀጥሉትን ግን ይፈራል። መውደቅ ከሰለቸ ከኃጢአት ተነስቶ ታላቅ ቅዱስ የሆነውን ቅዱስ ሙሴ ጸሊምን አስታውስ። በፍጹም ተስፋ ለመቁረጥን ያስተማረው አባ እንጦንስን አስታውስ።
በመስቀሉ ክብደት ስር የወደቀውን ነገር ግን ተነስቶ እስከ መጨረሻ የሸከመውን ክርስቶስ ራሱን አስታውስ። ስለዚህ ብትወድቅ አትፈር፣ ለመነሳት እምቢ ካልክ ብቻ አፈር። ጸልይ፣ ተነሳ፣ ከእግዚአብሔር ጋር መጓዝህን ቀጥል። አክሊሉ የሚሰጥ በፍጹም ለማይወድቁ ሳይሆን ሩጫውን ለሚጨርሱ ነው። አንድ ጊዜ አንድ ወንድም ወደ ታላቁ አባት ወደ አባ እንጦንስ ሄደ። እንዲህም አላቸው፣ አባቴ ሆይ ልቤ እረፍት አጥቷል። ጸልያለሁ፣ እጾማለሁ፣ ንስሐም እገባለሁ። ነገር ግን ሰላም ከኔ ጋር አትቆይም። ምን ላድርግ? አባ እንጦንስም እንዲህ ብለው መለሱለት፣ ዳፍታ በዝምታ ተቀመጥ፣ ራስህንም ተመልከት። ለመናገር አትቸኩል። እጆችህን በትናንሽ ስራዎች አስጠምዳቸው። ልብህንም በትህትና ጠብቅ። ሰላም እንደ ንጋት ቀስ ብላ ነው የሚመጣው። ሁላችንም በሕይወታችን ውስጥ የምንፈልገው አንድ ነገር አለ። በገንዘብ የማይገዛ፣ በዝና የማይገኝ፣ በስልጣን የማይለክ ነገር ግን ከሁሉም በላይ ዋጋ ያለው እኛ የልብ እረፍት ወይም ሰላም እንለዋለን። ነገር ግን ይህን ውድ ሀብት አጥብቀን ልንይዘው ብንሞክርም ለምን እንደ ውሃ ከእጃችን ያመልጣል? ለምን ሰላም ትቶን ይሄዳል? ይህ የአባ እንጦንስ ታሪክ የሚያስተምረን ትልቅ እውነት አለ። ሰላም የአንድ አፍታ ስጦታ ሳትሆን የዘወትር ልምምድ፣ በየሰዓቱ የምኖረው የህይወት መንገድ መሆኑ ነው። አባቶች በታሪክ የሚያስተምሩ ልብ ከደረቅ ሕግ ይልቅ ሕያው ታሪክን ስለሚወድ ነው። ስለዚህ አሁን እናንተም ልባችሁን ክፈት። የዛሬዎቹ ትምህርቶችና ታሪኮች ወደ ውስጣችሁ ዘልቀው ይገቡ ዘንድ ይህ የጠፋውን ሰላም የምናገኝበት የምናስመልስበት ጉዞ ነው። ሰላምን ከማግኘታችን በፊት ሰላማችን የሚሰርቁብን ሌቦች መለየት አለብን። የመጀመሪያውና ትልቁ ሌባ ፍርሃትና ጭንቀት ይባላል። አንድ ወንድም በታላቅ ጭንቀት ተውጦ ወደ አባ ጴሜን ሮጠ። አባ፣ በየቀኑ በጭንቀትና በፍርሃት ወድቃለሁ። እግዚአብሔርን እንጠራለሁ፣ ነገር ግን ጭንቀቴን ይመለሳል። አባ ጴሜንም እንዲህ አሉት፣ ልብ ሲታወቅ ሁለት ነገሮችን አድርግ። አንደኛ ወደ መስቀሉ ተመልከትና የክርስቶስን ምሕረት አስብ። ሁለተኛ ተነስተ በጎ ስራ ስራ። ሰውነትህ ወደ ሌላው አንቀሳቅስ። ብቻህን ተቀምጠህ ፍርሃትን አትመግበው። ያ ወንድምም እንደተባለው ታዘዘ። ፍርሃት ሲነሳበት ተነስቶ ማገልገል ጀመረ። ቀስ በቀስም ጭንቀቱና ፍርሃቱ በስራ በሚገኝ ጸጥተኛ ሰላም ቦታውን ለቀቀ። የክርስቶስ ምሕረት ማሰብና ፈጥኖ ወደ ተግባር መንቀሳቀስ የጭንቀት ሰንሰለትን ይበጥሳል። Currents of change flowing together. They converge into a powerful oasis of technology. ሁለተኛው የሰላም ሌባ ያለፈው ሕይወታችን የድሮ ኃጢአት ትዝታ ነው። ሌላም ወንድም ወደ አባ ሙሴ ጸሊም ቀርቦ የአፍረቱን ሸክም አራገፈ። አባቴ፣ አእምሮዬ በድሮ ኃጢአቶች ተሞልቷል። የተውኳቸው መስሎኝ ነበር፣ ነገር ግን በሌሊት እንደ ተኩላ ይመለሳሉ። አባ ሙሴም ወደ ወንዙ ወሰዱት። ከወንዙ ወደ እንስራው ውሃ መቅዳት ጀመሩ። እንስራው ውስጥ የነበረው ቆሻሻ ውሃ ተገፍቶ ወጥቶ እንስራው እስኪጠራና ንጹሕ ውሃ እስኪሞላ ድረስ ማፍሰሳቸውን ቀጠሉ። ከዚያም እንዲህ አሉት፣ አየህ፣ ልብህንም በበጎ ነገሮች፣ በጸሎት፣ በመጽሐፍት ቃልና በአገልግሎት ብትሞላው አሮጌዎቹ ክፉ ሀሳቦች ተገፍተው ይወጣሉ። ይህ ምስል ግልጽ ነው። ልባችን ባዶ ዕቃ አይደለም። ክፉን ልምድ ብናስወጣውም ልባችን በመልካም ነገር ካልሞላ ነው ያው ፈተና ተመልሶ ይመጣል። ሶስተኛው የሰላም ሌባ የማይጠቅም ንግግርና ፍርድ ነው። አንድ ወንድም ወደ አባ መቃርስ መጥቶ አባቴ፣ በወንድሜ ላይ ስፈርድና ክፉ ሲናገር ሰላሜን አጣለሁ፣ ምን ላድርግ? አባ መቃርስም ልጄ ሆይ ወደ መቃብር ቦታ ሂድና ሙታንን ስደባቸው። ወጣቱም ሂዶ ሙታንን ሰደበ፣ ተመልሰው መጣ። አባ መቃርስም ምን አሉ? ምንም አላሉኝም አለ ወጣቱ። እንግዲያውስ
ተመለስና አመስግናቸው። ሄዶም አመሰገነ። ተመልሶም መጥቶ ምንም አላሉኝ። በዚያን ጊዜ አባ መቃርስ እንዲህ አሉ፣ አየህ ልጄ፣ አንተም እንደነዚህ ሙታን መሆን አለብህ። በሰው ምስጋና የማትኩራራ፣ በሰው ስድብና ትችት የማትቆጣ ስትሆን ያኔ እውነተኛ ሰላምን ታገኛለህ። ሰላምን የሚሰርቀው የሰው ትችት ሳይሆን ለዚያ ትችት የምትሰጠው የራስህ ምላሽ ነው። እንግዲህ ሌቦችን አወቅን። አሁን ደግሞ ቤታችንን፣ ልባችንን እንዴት እንደምንጠብቅ እንማር። አባቶች ይህንን ንቃት ይሉታል። አባ ዮሐንስ ዘሳልሳዊ ስለ ጠባቂ የተናገሩት ነገር አለ። ጠባቂው ጠላት ከሩቅ ካየው ምልክት ሰጥቶ ከተማይቱን መጠበቅ ይችላል። ነገር ግን ጠላትን ዘግይቶ ካየው ሁሉም ነገር ይጠፋል። ንቃት ማለት ምን ማለት ነው? የመጀመሪያውን የሀሳብ ብልጭታ ማስተዋል ነው። ትንሿን የቁጣ የትዕቢት ወይም የፍትወት ፍም እንዳያችሁ አትመግቡት። አእምሯችሁን ወዲያውኑ ወደ ጸሎት መልሱ። ይህ ቀደም ብሎ ማስተዋል ጠላት ከሩቅ አይቶ በሩ እንደ መዝጋት ነው። ይህንን ንቃት የሚፈትን ነገር ቢኖር ቁጣ ነው። አንድ ሽማግሌ ትንሽ የሚነድፍም የያዘውን ደቀ መዝሙራቸውን ምን ይዛል ብለው ጠየቁ። ደቀ መዝሙሩም ያቃጥላል አለ። ሽማግሌውም ቁጣን ከያዝክ ያቃጥላል ብለው መለሱ። ቁጣና ቂም በሌሎች ላይ የምንጠቀመው መሳሪያ ሳይሆን በገዛ እጃችን የያዝነው ፍም መሆኑ ነው። አስቀምጡት፣ ለእግዚአብሔር ስጡት፣ አትሸከሙት። ንቃትን የሚፈትነው ሌላው ነገር ምስጋናና ትዕቢት ነው። አንድ ወጣት መነኩሴ ወደ አባ አርሳኒዮስ መጥቶ ሰዎች ሲያመሰግኑኝ በውስጥ የሚነሳው ትዕቢት ማቆም አልቻልኩም። አርሳኒዮስም መለሱ፣ ምስጋና ሲመጣ በጸጥታ እኔ አፈርና አመድ ነኝ በል። ምስጋናው እንደ ንፋስ በውስጥ አልፎ ይሂድ፣ በላዩ ላይ ቤት አትስራ። ያ መነኩሴም አጭር የትህትና ቃል መናገር ተማረ። ልቡ ሲረጋጋ አገኘው። አባቶች ብዙውን ጊዜ የሚነሳው ሀሳብ በአጭር ቃል ይቆርጡ ነበር። አጭር ጸሎት፣ የክርስቶስ ስም በመጥራት የትህትና ሐረግ፣ እነዚህ ቀላል የሚመስሉ ድርጊቶች ማዕበሉን ከማደጉ በፊት ያበርዱታል። ይህንን የንቃት ጥበብ ለመቆጣጠር አባ አጋቶን አንድ ድንጋይ በአፉ ውስጥ ለ3 ዓመታት ያህል ይዞ ኖሯል። ለምን? ምላሱ በቁጣና በማይጠቅሙ ወሬ ልቡ ውስጥ ያለውን ሰላም እንዳያውቅ ሊያስታውሰው ነበር። ሰላምን መጠበቅ መልካም ነው። ነገር ግን ሰላም የሚገነባበት መሰረት ከሌለ ጥበቃው ብቻውን ከንቱ ነው። የሰላም ሁሉ መሰረት ትህትና ይባላል። ትዕቢት ባለበት ልብ ሰላም እንደ አንድ አፍታ እንኳን ሊያድር አይችልም። ይህንን ለመረዳት ከታላቁ አባ አንጦስ ታሪክ የተሻለ የለም። አባ አንጦስ የገዳማውያን ሁሉ አባት በበረሃ በነበረበት ጊዜ በልቡ ታላቅ ደረጃ ላይ እንደደረሰ አሰበ። በዚያን ጊዜ ከሰማይ እንዲህ የሚል ድምፅ መጣለት፣ እንቶንስ ሆይ ገና በእስክንድርያ ከተማ ውስጥ እንዳለ አንድ ጫማ ሰፊ የቅድስና ደረጃ አልደረስክም። ታላቁ አባት በንዴት እንዴት ከኔ ይበልጣል አላለም። ወዲያውኑ በትሩን ይዞ ወደ ታላቁ እስክንድርያ ከተማ ሄደ። ጫማ ሰፊኑን ፈልጎ አገኘውና እባክህ ለመዳን ስትል የምትሰራውን ልዩ ስራ ንገረኝ። ሰውየውም ደንግጦ አባቴ እኔ ኃጢአተኛ ሰው ነኝ፣ ምንም ልዩ ነገር አልሰራም። ጠዋት ከእንቅልፌ ስነሳ በዚህ ከተማ ያሉ ሰዎች ሁሉ ይድናሉ፣ እኔ ብቻዬን ግን እጠፋለሁ። እንደዚህ ብዬ አስባለሁ፣ ማታም ስተኛ ይህንኑ ሀሳብ አስባለሁ ሲል መለሰላቸው። አባ አንጦስም ይህን ሲሰማ በእውነት አንተ በቤት ተቀምጠ መንግሥተ ሰማያትን ወርሰዋል፣ እኔ ግን በበረሃ እየኖርኩ ይህንን የትህትና ጥበብ ገና አልተማርኩም። የጫማ ሰፊ ሰላም የመጣው ከስራው ሳይሆን ከልቡ ትህትና ነበር። እርሱ ከእኔ ሁሉም ይሻላል ብሎ ስላሰበ በልቡ ውስጥ ለቅናት፣ ለውድድር ወይም ለትዕቢት ቦታ አልነበረው። ሰላም በትህትና ጥላ ስር የምታደግ አበባ ናት። ሌላው የሰላም መሰረት ከራስ ወጥቶ ሌሎችን ማገልገል ነው። አንድ ቀን አንድ ወንድም በእንባ ወደ አባ ሙሴ መጣ። እጸልያለሁ፣ ነገር ግን አእምሮ ይጮሃል፣ ማተኮር አልቻልኩም። ሙሴም እንዲህ አለው፣ በራስህ ውስጥ ባሉ ሀሳቦች ከመጸለይ ይልቅ በእጆች በስራ ሆነ ጸልይ። ዳቦ አቡካ፣ እርሻ አረስ፣
ሌሎችን እርዳ፣ እጆችህ ይጸልዩ። ስራ ከጸሎት የተለየ አይደለም። ለአባቶች የእጅ ስራ በተግባር ላይ ያለ ጸሎት ነበር። አባ ሰራፒዮን በአንድ ወቅት ለተራበ እንጀራ ስጥ፣ የአንተም ችግሮች ትንሽ ይመስለዋል እንዳለው ከራስ ወጥቶ ማገልገል ውስጥ ያለ መረጋጋትን ይፈውሳል። ነገር ግን እኛ ደካሞች ነን። ብንጠነቀቅም አንዳንዴ በቁጣ እንነዳለን፣ በሰው ላይ እንፈርዳለን፣ ሰላማችንንም እናጣለን። ታዲያ የጠፋውን ሰላም እንዴት እናስመልሳለን? የመጀመሪያው መፍትሄ ንስሐና መናዘዝ ነው። አንድ ወንድም በኃጢአት አፍሮ ከማንም ጋር መነጋገር አቆመ። በልቡም ውስጥ ብርታት አጣ። አባ አንጦስ ይህንን አይተው ጠሩት። ወደ ወንድሞች ሂድ፣ ተናዘዝ፣ ጸሎታቸውን ተቀበል። ያ ወንድምም ሲናዘዝ ሸክሙ ተነሳለት። ሰላም ብዙውን ጊዜ በንስሐና በማህበር ጸሎት ትመለሳለች። ስንወድቅ ተስፋ መቁረጥ የለብንም። ሌላ ወንድም ወደ አባ ዮሐንስ ሂዶ በኃጢአት ወድቃለሁ፣ ከዚያም ተስፋ ቆርጣለሁ፣ የጠፋው ይመስለኛል። ዮሐንስም በተስፋ መቁረጥ ውስጥ አትተኛ፣ ተነስተህ ጸልይ። እያንዳንዱ ጸሎት ወደ እግዚአብሔር የምትመለስበት እርምጃ ነው። እንባ ሽንፈት ሳይሆን መታጠቢያ ነው። አባቶች እንባ እንደ ንስሐ ይወዱት ነበር። እንባ ልብን ያዋርዳል፣ ለፈውስም ይከፍተዋል። ሁለተኛው መፍትሄ ይቅርታ ማድረግ ነው። በአንድ ገዳም ውስጥ ሁለት መነኮሳት በሆኑ ነገር ተቃይመው ተጣሉ። አንደኛ መነኩሴ ፀሐይ ሳትጠልቅ ቂሙን ለመተውና ወንድሙን ይቅርታ ለመጠየቅ ወደ ማደሪያው ሄደ። ወደ ወንድሙ ክፍል ሲደርስ በሩ ላይ ቆሞ ያንኳኳ ጀመር። በዚያው ቅጽበት በአቅራቢያቸው የነበረ አንድ ታላቅ አባት በመንፈስ ዓይኑ አስደናቂ ነገር ተመለከቱ። ያ ይቅርታ ሊጠይቅ የመጣው መነኩሴ በሩን ሲያኳኳ አንድ ጥቁር ጋኔን በበሩ በመነኩሴ መካከል ቆሞ መነኩሴው ወደ ውስጥ እንዳይገባ ሲገፋ አየ። መነኩሴው ግን ማንኳኳቱን አላቆም። በሩን ተከፈተለት። ወንድም ይሁን እኔ ነኝ የበደልኩ፣ ይቅር በለኝ። የአባት በመንፈስ ያየው የነበረው ጋኔን እንደ ጢስ በኖ ጠፋ። በዚያች ቅጽበት ሰላም ወደ ልባቸው ተመለሰ። ሰላምን የምናስመልሰው እርሱ ይምጣ ብለን በመጠባበቅ ሳይሆን እኔ በድያለሁ ብለን በመቅደም። ይቅርታ የጠፋውን ሰላም የምንገዛበት ብቸኛው ገንዘባችን ነው። ከዛሬው አባቶች ጥበብ እንደተማርነው ሰላም ማለት የችግሮች አለመኖር ሳይሆን በችግሮች መካከል የእግዚአብሔር መገኘት ነው። ሰላም በአንድ ጀንበር የምናገኘው ስጦታ ሳይሆን በየዕለቱ የምኖረው የልምምድ ፍሬ ነው። ልክ የአባ ዮሐንስ ዘሳርሳዊ ታሪክ እንደሚለው ታላቅ የቅድስና ትርኢትን አትፈልግ። ትዕግስትን፣ ትህትናን፣ ጸሎትን እንደ ዘር ትከል። በእንባና በጽናት ማጠጣቸው፣ ጊዜው ሲደርስ ያድጋሉ። በመጨረሻም አንድ ወንድም ወደ አንድ ሽማግሌ መጥቶ ሰላም ትታኝ ሄደች። ሽማግሌውም ትንሽ ስኒ ዘይት ወስደው 3 ጠብታቸውን በመዳፋቸው ላይ አፈሰሱ። እንዲህም አሉት፣ እነዚህ ጠብታዎች ወስደህ በልብ ማዕዘናት ላይ ያስቀምጣቸው። በጠዋት ጸሎት፣ በቀን አገልግሎት፣ በማታ ምስጋና እነዚህም ማዕዘናት ጠብቅ፣ ሰላምም ትመለሳለች። ዛሬ አንዲት ትንሽ ነገር ለመሞከር ተነሱ። ለ5 ደቂቃ በዝምታ ተቀመጡ። አንድ ሰው አገልግሉ። አንዲት ጥቅስ ተናገሩ። ብትወድቁ ተናዘዙና ተነሱ። አባቶች የተጓዙት በዚህ መንገድ ነው። ቀላል እርምጃዎች ወደ ታላቅ ሰላም መርቷቸዋል። አንድ ወጣት መነኩሴ ወደ ታላቁ አባ ጳውሊ ቀርቦ እንዲህ ሲል ጠየቀው፣ አባቴ ሆይ ሀሳቦች እጅግ ያስቸግሩኛል። ልቤን ከክፉ ሀሳቦች እንዴት ልጠብቀው እችላለሁ? አባ ጳውሊም እንዲህ አለው፣ አንድ በርና መስኮት የተከፈተ ቤት ንብረቱን ከሌቦች እንዴት ሊጠብቅ ይችላል? ወጣቱም አይችልም አባቴ፣ ለመጀመሪያ በሩና መስኮቱን መዝጋት አለበት። አባ ጳውሊም ቀጠለ፣ ልክ ነው። የልብ በሮች የሆኑት የስሜት ሕዋሳትህ ዓይንህ፣ ጆሮህ፣ አፍህ ክፍት ከሆኑ ክፉ ሀሳቦች እንደፈለጉ ይገባሉ። ስለዚህ የመጀመሪያው ጥንቃቄ የስሜት ሕዋሳትን መግዛት ነው።
ከዛም ታላቁ አባት አባ ጳውሊ ምሳሌውን ቀጠለ። እሺ አንድ ሰው የቤቱን በር ቢዘጋ፣ ነገር ግን በሩን ለሚያንኳኳ ሁሉ እየወረጠ ቢከፍትለት ቤቱ ይጠበቃልን? ወጣቱም አይጠበቅም አባቴ፣ ማን እንደሆነ ሳያውቅ መክፈት የለበትም። አባ ጳውሊም ፈገግ ብሎ እንዲህ ሲል አስተማረው። የልብ ጥበቃም እንደዚሁ ነው። አእምሮ በልብ በር ላይ የቆመ ጠባቂ ነው። አንድ ሀሳብ የልብን በር ሲያንኳኳ ጠባቂው አእምሮ ወዲያውኑ ሊጠይቀው ይገባል። አንተ ማነህ? ከወዳጆቻችን ወገን ነህ ወይስ ከጠላቶቻችን? ሀሳቡ ከእግዚአብሔር የሆነ ከሆነ ሰላምን፣ ትህትናን፣ ፍቅርን የሚያመጣ ከሆነ በሩን ክፈትለት። ሀሳቡ ግን የጥርጣሬ፣ የፍርድ፣ የፍትወት ወይም የቁጣ ከሆነ ያ ጠላት ወገን ነውና በሩን በፍጹም አትክፈትለት፣ ከደጅም አባርረው። ይህ ነው የትጋትና የጥንቃቄ ስራ። አንድን አባት ክፉ ሀሳቦች በህሊናው ዛሬ ተዝናና፣ ደስ የሚበልህ ነገ ንስሐ ትገባለህ ሲሉት፣ እርሱ ግን መልሶ አይ አይደለም፣ ዛሬ ንስሐ እገባለሁ፣ ነገ ደግሞ የእግዚአብሔር ፍቃድ ይሁን። ከማንኛውም ኃጢአት ፊት የሚሄዱት የዲያብሎስ ኃይሎች ሶስት ናቸው። እነዚህም ዝንጋዬ፣ ግዴለሽነትና ምኞት ናቸው። ዝንጋዬ በሚመጣበት በማንኛውም ጊዜ ሁሉ ግዴለሽነት ይወለዳል። ከግዴለሽነት ደግሞ ምኞት ይከተላል። ምኞት ደግሞ ሰው እንዲወድቅ ያደርገዋል። ነፍስ ጠላትን በትጋት ነቅታ የምትጠብቅ ከሆነ ግን ለሰይጣን መግቢያ ቀዳዳ አትሰጠውም። ካልተመኘች በክርስቶስ ቸርነት ከመውደቅ ትጠበቃለች። አንድ አረጋዊ እንዲህ አለ። መነኩሴ በእያንዳንዱ ጠዋትና ማታ ላይ ራሱን መመርመርና ማየት ይኖርበታል። ለራሱም እንዲህ ማለት ይኖርበታል። እግዚአብሔር ከማይወደውና አታድርጎ ካለው ነገር ያልሰራሁት ምን አለ? እግዚአብሔር ከሚወደውና አድርጉ ብሎ ካዘዘውስ የሰራሁት ምን አለ? በዚህ ሁኔታ በንስሐ ሊኖር ይገባዋል። መነኩሴ መሆን ማለት ይህ ነው። አባ አርሳኒዎስም የኖረው እንዲሁ ነው። ወደ ንጉሥ የቀረበን ሰው ጠላቱ ሊያገኘውና ሊጎዳው እንደማይችለው ሁሉ ወደ እግዚአብሔር የቀረበ ሰውም ዲያብሎስ ምንም ሊያደርገው አይችልም። ነገር ግን ብዙ ጊዜ ራሳችን ከፍ ስለምናደርግና ድካማችን ስለማናቅ ጠላት እኛን ወደ ታች ለመጣልና ወደ አሳፋሪ ነገሮች ለማውረድ አይቸገርም። አንድ አረጋዊ ወደ ሌላው ሄደና ሲነጋገሩ ሳለ ያኛው